ሰላም ጤና ይስጥልኝ። እንዴት ናችሁ? ሰላም ናችሁ? እኔ በጣም ሰላም ነኝ። ውድ የኢትዮ ፋሚሊዎች ቤተሰቦች፣ እህት ወንድምና አባቶች በመላው ዓለም የምትገኙ ውድ ኢትዮጵያውያን ሰላማችሁ ይብዛልኝ። በጣም ሰላም ነኝ። ለምትወዱኝ፣ ለምታከብሩኝ፣ ለምታበረታቱኝ ሁሉ ማለት ነው እግዚአብሔር ይመስገን በጣም ደህና ነኝ። እናንተ ጋር ደህና እየተመኙ ማለት ነው። ዛሬ በጣም ደስ ብሎኛል። በጣም ልዩ ቀን ነው ለእኔ ዛሬ። እዚጋ የሚታያችኋል ሻማ እያበራሁ ነው። ሻማ እያበራሁ እግዚአብሔር ይመስገን። እዚህ ጋር ደግሞ ማን ይታያችኋል? እኔ ይታያችኋለሁ አይደል? እና እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ። እግዚአብሔር ተመሰገነ ይሁን። እናንተ ዛሬ ልዩ ነገር ተደረገልኝ። የእውነት በጣም ምን ልበላችሁ፣ በቃ ምን ልበላችሁ ከምላችሁ በላይ ማለት ነው። እና እግዚአብሔር አምላክ ስሙ ይባረክ። ሌላ ምን እላለሁ? እናቴ ኪዳነ ምሕረት መቼም ማለት ነው ሁል ጊዜም ተጎኔ የማትለየኝ በቃ በሁሉ ነገር አብራኝ የነበረ። የሚገርማችሁ ከዚህ በፊት ስደት ሲሄድ ማለት ነው ሰው ሀገር ስደት ሲሄድ የኪዳነ ምሕረት ቀን ነበር በረራዬ የሆነው እና በሰላም ከዚህ ወጥቼ እዛም በሰላም ገብቼ በቃ በሰላም ሄጄ እንድመለስ አረገችኝ። እዚህ ደግሞ አገሬ ላይ ደግሞ አሁን ገብቼ ደግሞ የሆነ አንድ ሰፕራይዝ ልበላችሁ እንጂ ሰፕራይዝ በምን ቀን ቢሆን ጥሩ? ልክ በኪዳነ ምሕረት ቀን ማለት ነው በ16 አይደል ዛሬ። እና ለእኔ ልዩ ናት ኪዳነ ምሕረት። እውነት ለእኔ ያደረገችልኝ ለእናንተም ታድርግላችሁ። እንደናንተ ሳይሆን እንደ እሷ ማለት ነው። እና እግዚአብሔር ይመስገን። እናቴ ድንግል ማርያም፣ እናቴ ቅድስት አርሴማ የልባችሁን መሻት ሁሉ እሷ ተስማችሁ እላችኋለሁ ውዶችዬ። እናንተ ሳትጠራጠሩ ያመናችሁት ነገር ግን እንደሚሆን ታመናችሁ ይሆናል። እና ይሄ ነገር እንደሚሆንልኝ በጣም ሳስብ በጣም በቃ ምን ልበላችሁ በትዕግስትና በጽናት ስጠብቅ ነበርና ተደረገልኝ። እንደው በቃ ምን ልበል ብቻ ስሙ ይመስገን። እግዚአብሔር ለዘላለም ስሙ ይመስገን። እናቴ ቅድስት ድንግል ማርያም፣ እናቴ ቅድስት አርሴማ፣ እናቴ ቅድስት ኪዳነ ምሕረት በእውነት እንጃ ምን እንደምላላቅም እና በቃ ለእኔ ዛሬ ልዩ ቀን ነው ማለት ትችላላችሁ። እግዚአብሔርን በጣም 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 እና ዛሬ ደስ ብሎኛል። ቤተክርስቲያን እጅ ራሱ ሻማ ሳበራ ነበር፣ ጧፍ ሳበራ ነበር። ቤቴ መጥቼ ራሱ ሻማ በሻማ እዚህ ብቻ እንዳይመስላችሁ ቤቴ ሁሉ ሻማ በሻማ መብራት በመብራት ሆኖ አለላችኋለሁ። እስኪ ያንቺ ደስታ ደስታዬ ነው የምትሉኝ አበረታቱኝ። እወዳችኋለሁ። ሰላም ጤና ይስጥልኝ። ውድ የሀገሬ ልጆች፣ በመላው ዓለም የምትገኙ የቃል ቤተሰቦች፣ በጠቅላላ የዩቲዩብ ፋሚሊዎች እንዴት ናችሁ? እኔ በጣም ሰላም ነኝ። በያላችሁበት በዓለም ዳርቻ ሰላም እየተመኘሁላችሁ ዛሬ በጣም ደስ ብሎኛል። እኔ የሚያስደሰተ እናንተን የሚያስደስታችሁ ነው የምላችሁ። ያልታሰበ ደስታ ወደ ቤታችሁ ይግባ። እሺ ወዶች፣ የእውነት በጣም ደስ ብሎኛል። ደስታዬ ደግሞ የምሰራበት ቦታ ተሰጥቶኝ ነው። የስራ ቦታ ተሰጥቶኝ ነው። የስራ ቦታ ሲሰጣችሁ አስቡት እንግዲህ እንዴት ምን ያህል ደስ እንደሚያሰኝ ማለት ነው። እና እውነት ነው የምናገር እግዚአብሔር ይመስገን። ብቻ አንዳንድ ነገሮች በጣም እንትን እንድትሉ ቢሆንም እንዲሁም በጣም በምትጨናነቁ ሰዓት ነው በቃ ሰፕራይዝ የምትደረጉት እና በጣም ከባድ ነው። አስቡት ዛሬ ተከራይቼ ለስራ ቢባል ዛሬ ኪራይ እንግዲህ ከ4000 ከአነስተኛ ከ4000 ጀምሮ እስከ 10 እስከ 15 እስከ 20 ሺህ ብር ነው። ስለዚህ ያንን እንዴት አድርጎ ተሰርቶ መጥቶ ነው ራሱ እንኳን የትርፍ ቀርቶ የኪራይ አይሸፍንም። እና እንግዲህ እግዚአብሔር ይመስገን ከእንትን ነፃ የሆነ ለምሰራበት የስራ ቦታ ተሰጥቶኝ እግዚአብሔርን በጣም ደስ ብሎኛል። እግዚአብሔር ሰምቶኛል። እናቴ ቅድስት ድንግል ኪዳነ ምሕረት ሰምታኛለች። በዕለተ ቀኗ የኔ አዛኝ፣ የኔ ደጋፊ፣ የኔ እናት፣ የኔ ሰሚ ኪዳነ ምሕረት እናንተንም ተስማችሁ የልባችሁን መሻት ሁሉ ታድርግላችሁ። መልካም ነገርን ጭንቀታችሁን ታቀልላችሁ። እግዚአብሔርን ምን እንደምላችሁ አላውቅም። መድኃኔዓለም በቤታችሁ ይግባ። እንደው የደስታችሁ ምንጭ ይሁን።
ማርያምን እኔም እንደምላችሁ አላውቅም። በጣም ደስ ብሎኛል። በጣም ከምላችሁ በላይ ቤቴ ውስጥ ቢዚ ብሆንም ግን ወጣ ስትሉ ወጣ ብላችሁ የምትንቀሳቀሱበት ከሰው ጋር ተደንባችሁ የምትሰሩበት ያስፈልጋችኋል እና ያ ነገር በጣም እኔ ረጅም ጊዜ ሆኖኛል ታውቃላችሁ። ኢትዮጵያ ከገባሁና እንግዲህ ምኖር ተከራይቼ ነው የመኖሪያ ሲቀጥል ደግሞ ለስራ ቦታ ይከብዳል። ስለዚህ ያ ስለነበረ በቃ ለስራ ቦታ እንድትሰጥ ምክንያቱም የምኖር የተወለድኩበት ሀገር ላይ ስለሆነ የተወለድኩበት ሀገር ደግሞ ግዴታ ነው ያው መልምሎ ወጣቱን የስራ እንትን ያደራጃል እና ያ ነገር እግዚአብሔር ይመስገን እግዚአብሔር ረድቶኝ አግዞኝ እዚህ አድርሶኛል። አሁንም እዚህ አድርሶኛል። ወደፊትም እግዚአብሔር ይመስገን። እናቴ ቅድስት ኪዳነ ምሕረት በቃ እንጃ ምን እንደምላችሁ አላውቅም። ከዚህ በፊት አረብ ሀገር ሲሄድ ልክ በ16 ቀን የበረርኩትኝ እየመጣልኝ ጊዜ በ16 ቀን ነው እና አሁንም ደግሞ እንዲሁ በቃ እና ብቻ በጣም ነው ደስ ያለኝ። እንደው ብቻ ስሟ ይመስገን እናቴ ቅድስት ድንግል ኪዳነ ምሕረት ለእናንተም ደራሽ ትሆንላችሁ፣ ለእናንተም የምስራች ትሆንላችሁ እላችኋለሁ ውዶችዬ። እና ደስታዬን ላካፍላችሁ። መቼም የኔ ደስታ ለእናንተም ደስታ ነው ብዬ ነው። እሺ እና እግዚአብሔር ይመስገን። ታውቃላችሁ ኪራይ ቢባል አሁን ኪራይ በጣም ከባድ ነው። ከ5,000 ብር ጀምሮ ነው ወደ ላይ እና 10፣ 20፣ 30 ሺህ ብር ተከራይቶ ስንት ተሰርቶ ነው ስንት በጣም ከባድ ነው። እዛው ነው የሚሆነው ከንቱ ነው እና ከዛ አንጻር እንግዲህ እግዚአብሔር ረድቶኝ የስራ ቦታ አግኝቻለሁ እና ያ ነው እንግዲህ በቀጣይ እሰራላችኋለሁ። ብቻ በጣም ማለት ነው ብዙ ነገር ነው የምሰራላችሁ ወዶችዬ። ማርያም በጣም ደስ ብሎኛል። እግዚአብሔር ይመስገን እና ሊከፋችሁ፣ ሊጨንቃችሁ፣ ግራ ሊገባችሁ ይችላል። ግን መጨረሻው ደስታ እንደሆነ ልነግራችሁ እፈልጋለሁኝ ማለት ነው ወዶችዬ። እሺ እና የምትከፉ፣ የምታዝኑ፣ የምትጨነቁ ሰዎች አይዟችሁ፣ ጊዜያችሁን ቀናችሁን ጠብቁላችኋለሁኝ። እወዳችኋለሁኝ። ስላዳመጣችሁኝ ቴንኪ ሰማች። በያላችሁበት ሁሉ በጣም ዳርቻ ሰላማችሁ ይብዛልኝ። የኔ ደስታ የኔ በቃ የሰርፕራይዝ ነገር ለእናንተም በየቤታችሁ ይባላችሁ። መድኃኔዓለም የምታምኑት አምላክ በቃ በቤታችሁ የምስራች ይዞላችሁ ይምጣ እላችኋለሁ። ወዳችኋለሁ። ስላዳመጣችሁኝ በያላችሁበት ባለም ዳርቻ ሰላም፣ ፍቅር ሁሉ እመኝላችኋለሁኝ። ስለምታበረታቱኝ ወዳችኋለሁ። አዳዲስ የሆናችሁ ደግሞ እና ወንድሞች አይታችሁ አትለፉኝ፣ አበረታቱኝ። ስላዳመጣችሁ በድጋሚ አመሰግናችሁ ወዳችኋለሁ። በያላችሁበት ሁሉ ሰላማችሁ ይብዛልኝ። ሰላም ሁኑልኝ። ሻማ እየበራሁ ነው እዚህ ጋር ዛሬ ኪዳነ ምሕረት ከሆን እኔን ሰምታኝ የልቤን መሻት ሁሉ አደረገችልኝ እና እግዚአብሔር የተመሰገነ ይሁን ውዶች። በጣም ደስ ብሎኛል። እናቴ ድንግል ማርያም እኔ እንጃ ምን ልበላችሁ። ምንም አይኖራችሁ፣ ግን የምታምኑት አምላክ ከእናንተ ጋር ከሆነ በቂ ነው። እኔ አሁን ማንም የለኝም፣ ግን የማምነው አምላክ እሱ መድኃኔዓለምዬ እናቴ ድንግል ቅድስት በቃ እኔ ምን ልበላችሁ ኪዳነ ምሕረት ከጎኔ ስለሆነች ምንም እግዚአብሔር ይመስገንና እግዚአብሔር ከእናንተ ጋር ካለ ከማንም በላይ ትኖራላችሁ እና እወዳችኋለሁ። በያላችሁበት ሁሉ ሰላማችሁ ይብዛልኝ። እሺ ውድድ ነው ማድረጋችሁ። ደስታዬን እኮ ላካፍላችሁ ብዬ ነው በትንሽ ነው ያካፈልኳችሁ። በጣም ደክሞኝ ራሱ እንደመጣሁ ነው ቪዲዮ እየሰራሁላችሁ ያለሁት እና በያላችሁበት በዓለም ዳርቻ ባይ 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 ውድድ ነው ማድረጋችሁ።